ምንድነው ነገርኛ? አጎትሽ ሊፈታ ነው። ምን ሆነሽ ነው? ደነገጥሽ? ምን በኃይሉ ሊፈታ ነው? አዎ፣ ምን ነው ደነገጥሽ? ኧረ አልደነገጥኩም። በኃይሉ ሊፈታ ነው? ቆይ እንዴት ግን? አዎ፣ አንድ ሰው አግኝቷል፣ የድሮ ጓደኛው። ወይኔ ጉዴ! ሁሉን ነገር እኔ እንዳደረግኩት ያውቃል፣ እኔ እንዳሳሰርኩትም ጭምር። ወይኔ ጉዴ! ቆሻ ምንድን ነው የማደርገው? ሁሉን ነገር ነው የሚያበላሸው። በቃ ቆይ ምን አቅጦኝ ነው ከእሱ ጋር ጠላት የሆንኩት? እሱ ከታሰረ ጀምሮ ችግር ብቻ ነው የገጠመኝ። አሁን ደግሞ ይኸው ትልቁ ችግር ሊመጣብኝ ነው። ቃልዬ እንዴት ነሽ? ቆየሁ አይደል? ቃል በሰማቸው ነገርና እንዲሁም በተመለከተችው ነገርም ተደናግጣለች። ይህም እናቷ አጎትሽ ሊፈታ ነው የምስራች አለሽ በማለትም ብዙ ነገሮችን ብትቀበጣጠርም ቃል ግን ያደረገችውና እንዲሁም የበደለችው አጎቷም አሁን ላይ ከእስር ሊፈታባት ስለሆነ በጣም ግራ ተጋብቷታል። በአንድ በኩል የቃል ጓደኛዋ ወይም ሄለን ከዚህ ቤት መኖር ካልቻልኩኝ ሚስጥርሽን በሙሉ ግልብጥብጥ አድርጌ ነው የምናገርብሽ በማለትም ማስፈራርታታለች። ታዲያ ቃልም ቢሆን በአሁኑ ሰዓት በጣም ችግር ገጥማታል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ተከታታዮች እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም አደራ ድራማ እጅግ አዝናኝና እንዲሁም ቁም ነገር አዘል ድራማ ነው። እናንተም ዘና እንደምትሉበትና እንዲሁም ትምህርት እንደምትወስዱበትም ተስፋ አደርጋለሁ። ታዲያ እናንተም ለዚህ ቻናል አዲስ ስለሆናችሁ ሰብስክራይብ በማድረግ ቪዲዮን ላይክ በማድረግም አበረታቱ። ስለምታበረታቱኝ ከልብ አመሰግናለሁ እያልኩኝ እንግዲህ በዚህ ክፍል ብዙ ነገሮችን አይተናል። አንደኛው የዘመናት ጥያቄ የሆነው የዳግም ጥያቄ ዛሬ በሳሚ ምክንያት እናቱ ማን እንደሆነችና እንዲሁም የት እንደምትገኝም ነግሮታል ማለት ነው። ነገር ግን በሚስጥር እንዲቆይም አስጠንቅቆታል። ታዲያ ይሄ በጣም ችግር እንደሆነበትም ዳግም ከፊቱም ያሳያል ማለት ነው። ይሄ ነገር ከተሰማና እንዲሁም ሚስጥሩም ከፈነዳ በአሁኑ ሰዓት አቶ ኃይሉ እኔንና እንዲሁም እናቴን አደጋ ላይ እንደሚጥለኝም ነው በማለት ለብሌንም ተናግሮ ነበረ። ብሌንም ቢሆን በሰማቸውም ነገርና እንዲሁም በዳግም በጣም ደስ ብሏታል። ምክንያቱም እናቷን ጠንቅቃ ስለምታውቃትና እንዲሁም ለዳግም ያላት ፍቅርም ከበፊቱ ስላወቀች እንግዲህ ከዚህ በፊት እንዳየናቸውና እንደተመለከትናቸውም ሁለቱም በደመ ነፍስ ይዋደዱ ነበረ። ያው ውስጣቸው ስሜታቸው ስለሚነግራቸው ማለት ነው። እና ወይዘሮ ገነትም ዳግምን ልጄ በማለት ነበር የምትጠራው። እንዲሁም ዳግምን ቢሆን እናቴ እያለም ከዚህ በፊት ፍቅራቸውንም ሲገላለጹ ሰምተናል። ታዲያ ከዚህ በኋላስ በምን አይነት መንገድ ይመጡ ይሆን? እናንተስ ምን ታስባላችሁ? አቶ ኃይሉ ከእስር ተፈቶ ቃልን ያፋጠጣት ይሆን ወይስ እንዴት ነው? ይህን ነገር ሚስጥሩም አንድ ባንድ እንደታወቀበት ሲያውቅና እንዲሁም ይህንን ሚስጥር ማን ነው ያወራው ማን ነው ያወቀው በማለትም የሚመራመርና እንዲሁም ከዚህ በፊትም ወይዘሮ ገነትን ስለ ቃጣትና እንዲሁም ለህይወቷም አስጊ ስለነበርም ብዙ ነገሮችንም እናስታውሳለን። ታዲያ አሁን ላይ አቶ ኃይሉ ከእስር ይፈታል ወይስ አይፈታም? አቶ ኃይሉ ከእስር ከተፈታ በጣም ችግር ነው ማለት ነው። አንድ ቃል በአሁኑ ሰዓት ብዙ ነገሮችን ብታጠፋም ብዙ ነገሮችንም ለእስር ብትዳርገውም ነገር ግን ቃልና አቶ ኃይሉም ተጣልተው አይጣሉም። ምክንያቱም ሁለቱም ሌቦች ስለሆኑ ማለት ነው። እንደገናም ቃልም የኃይሉን ሚስጥር ስለምታውቅ እንግዲህ ብዙ ነገሮች ይፈጠራሉ ብዬ አስባለሁኝ። ወይዘሮ ገነት እንግዲህ ከእስር ቤት ከተፈታችና እንዲሁም ሚስጥሩንም ይዛ ከተቀመጠች
ነገሮች ወዴት ያመራሉ? በአሁኑ ሰዓት ብዙ ነገሮችን ያው ዳግምና ብሌንም ሚስጥሩንም ስላወቁ ብዙ ነገሮችንም መናገር ቢችሉም እንኳን ነገር ግን እንዳይናገሩ የሚያደርጋቸው ነገሮች አንዳንድ ነገሮች አሉ። ለምሳሌ የቃል ሚስጥር በየትኛውም ቦታ ታዋቂ ሆኗል ማለት ነው። ይህም በአንድ በሳሚ ሁለተኛ ብሌን ጠንቅቃ ታውቃለች። ነገር ግን ለመናገርም በጣም አስቸጋሪ ሆኖባታል። ለሰላም ደፍራ ድፍረቱን ላግኝ እንጂ እናገራለሁ በማለትም ለሰላም ለመናገር ብታስብም ቃል ከዚህ በፊት ስላስፈራራቻትና እንዲሁም አንቺ ቀደም የምትይ ከሆነ እኔ ቀድሞውን ልክሽን አስገባሻለሁ፣ ደግሞ ለዛች ላሮጊቷ እናትሽ የማታስቢ ከሆነ ተናገሪ በማለትም ዝታባትና አስፈራርታትም ነበረ። እናም ብሌን ለመናገር ብታስብም እንኳን የእናቷ ጉዳይ ነው እንዳትናገር ያደረጋት። ነገር ግን በአሁኑ ሰዓትም ወይዘሮ ገነት የዳግም እናት እንደሆነች ስታውቅም ሁኔታዎችን ለዳግም ትናገራለች። ከዚህ በኋላ ዳግም ለሰላም ይናገራል ብዬ ተስፋ አድርጋለሁ። ሌላኛው የሰላምና የብሌን ሁኔታ እናትና ልጅ መሆናቸውም ማን ይናገራል? በአሁኑ ሰዓትስ ማን ይሄንን ደፍሮ ይናገር ይሆን? አቶ ኃይሉ ከወጣና እንዲሁም ከእስር ቤት ከወጣ ነገሮች ይጓተታሉ። ሳሚ ወዲያውኑ አይናገርም፣ ምክንያቱም ይፈራልና። ይህን ነገር ከተናገርኩኝ አቶ ኃይሉ በህይወት እንድቆይ አያደርግኝም ብሎ ነገሮችንም ያጋትታቸዋልና ምን ይፈጠር ይመስላችኋል? እንግዲህ የወይዘሮ ሰላም እምነት በጣም ከባድ ነው። ቃልን እያመነቻት እየመጣች ነው። እንግዲህ ጓደኛዋንም ቢሆን ለመኖርም ትለምናታለች። ቃልም ቢሆን በጣም ፈርታለች። ምክንያቱም ሚስጥሬ ተዘረጋግፎ ይወጣብኛልና ከዚህ ቤት እወጣለሁ በማለት ዝጋቻ ራሷንም በጣም መቆጣጠር እስከሚያቅታት ድረስ እያማረረች ተመልክተናል። የቃል ጓደኛ ወይም ሄለን ከዚህ ቤት ለመምጣትም እቃዎቿን ሸካክፋ መታለች። በወቅቱ ቃልም ቢሆን በጣም ደንግጣለች። ታዲያ ምን ይፈጠር ይሆን? ወይዘሮ ሰላም ቃልን አምና ታስቀምጣት ይሆን ወይስ ምን ይፈጠራል? ሄለን ከዚህ ቤት ካልሄደች ሚስጥሩን በቶሎ ይወጣል ብዬ ተስፋ አደርጋለሁ። ብቻ በጣም ከባድና እንዲሁም ልብ አንጠልጣይ የሆነ ድራማ ነው። እናም ወይዘሮ ሰላምና ብሌን የሚገናኙበት ጊዜም ይቅረብ እንላለን። እንደኛ እንደ ተመልካቾች በጣም ብዙ አስተያየቶችንም የሚሰጡ ሰዎችም አሉ። በብዛት የብሌንና የሰላም እናትና ልጅ መሆንም በቶሎ ይነገር በማለትም ብዙ አስተያየቶችንም እያየን ነው ማለት ነው። እኛም እንደ ተመልካቾች ማለት ነው ብዙ ነገሮችንም እንደምንለው አሁንም የብሌንና የሰላም ነጻነትና እንዲሁም እውነት ይውጣ እንላለን ማለት ነው። ወንጀለኞች ለሕግ ይቅረቡልን። ወይዘሮ ገነትን በማታውቀው ነገርም ከእስር ትፈታ እንላለን ማለት ነው። በዚህ አጋጣሚ ሳሚ ትልቅ ስራን ሰርቷል። ዳግምና ገነት እናትና ልጅ በመሆናቸውም አግዟል ማለት ነው። ነገር ግን ሳሚ ከብሌን ያው ፍቅሯንም ስለሚፈልግ ብሌንም ሊያጣ አይፈልገም። ነገር ግን ዳግም ቃልን ይወዳታል እና ሁለቱም ይፋጠጣሉ። አሁን ላይ ሳሚ ዳግምን ይለምነዋል። ብሌንን የማትተውልኝ ከሆነ እኔ አልፋታም በማለትም ያስፈራራዋል ብዬ ገምታለሁ ማለት ነው። እናም የዛሬው ትዕይንት ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እያልኩኝ አመሰግናለሁ። ቻው።